የሚናፍቅ ዘመን። በዚህ በምትመለከቱት ፎቶ ላይ ከግራ ወደ ቀኝ አቶ ተስፋዬ ገሰሰ፣ አቶ ተክለ ጻድቅ መኩሪያ፣ ባለቅኔ ሎሬት ጸጋዬ ገብረመድህን እና አቶ አባተ መኩሪያ፣ ከጀርባ ደግሞ ነርሲስ ናልባንዲያን ይታያል። ተስፋዬ ገሰሰ በቲያትር ዓለምና በአጭር ልቦለድ ድርሰታቸው ይታወቃሉ። በ1966 የደረሱት ሽልንጌ አጭር ልቦለድን የያዘው የግጥምና የአጭር ልቦለድ መድብል ይጠቀሳል። ሽልንጌ ልቦለድ 8ኛ ክፍል አማርኛ መጽሐፍ ላይ ደጋግሜ ያነባት ነበር። ልቦለድ ሳነብም የመጀመሪያዬ ነበረች። ባቡር ሳይ አስታውሳታለሁ። ሽልንጌን እያለች ባቡሩን የምትከተለው ልጅን አረሳትም። ብር ሰጣት፣ ሽልንግ መለሰችለት። በግዢው አልተስማማም። ብሩን መልሽልኝ አላት። መለሰችለት። የሰጠችውን ሽልንግ አልመለሰላትም። ሽልንጌን እያለች ተከተለችው። በሲቃ በጩኸት እያታለለች ነው ብሎ አመነ። ኋላ ሽልንጓን እንዳልሰጣት ሲያውቅ ክው ድርቅ አለ። ዛሬም ባቡር ሳይ አስታውሳታለሁ። ሽልንጌን በሕፃንነት አእምሮ ታትማ በወጣትነቴም አሁንም ጎልታ ትውስ የምትለኝ ጊዜ ነጉዶ የማትረሳ ያልደበዘዘች ታሪክ ናት። ከተስፋዬ ጎን ያሉት መነጽር ያደረጉት ደግሞ የታሪክ ምሁሩ ተክለ ጻድቅ መኩሪያ ናቸው። ተክለ ጻድቅ የሕይወቴ ታሪክ ብለው ግለ ታሪካቸውን አሳትመዋል። ባለቅኔው ሎሬት ጸጋዬ ገብረመድህን ያው በብዙ ይታወቅ። ከነዚያ መካከል የአቡነ ጴጥሮስን ታሪክ በቲያትር ያሳዩ ናቸው። ራቅ ብለው የሚታዩት ነርሲስ ናልባንዲያን ናቸው። ነርሲስ የሀገራችን ሙዚቃን በማሳደግ ስማቸው የሚጠራ እንዲያውም በ1952 ኢትዮጵያዊ የክብር ዜግነት ለማግኘት የቻሉ አርመናዊ ናቸው። ሌላው በምስሉ ላይ የምትመለከቱት መራሄ ተውኔት አባተ መኩሪያን ነው። አባተ መኩሪያ የሎሬት ጸጋዬን ቲያትሮች በማዘጋጀት ይታወቃል። ከነዚህም መሃል ሐምሌት፣ ቴዎድሮስ ይጠቀሳሉ። እንደው የውይይታቸውን ርዕስ ምን ነው ባወቅኩት፣ ምን ነው አብሬ በታደምኩ፣ ምን ነው ባወቅኳቸው፣ ምን እያወሩ ይሆን? ያልኖሩበትን ዘመን መናፈቅ በሉት። እንግዲህ አንድ አንባቢ ዘው ብሎ የድሮ ሥርዓት ናፋቂ ሊለኝ ይችላል። በዚህ የሰለጠነ ዘመን እኛ ያለንበት አሮጌ ዘመንን የመጠፋፋት ዘመንን ስመለከት ያ ዘመን ምን ነው አይናፍቀኝ ሲል ከታላላቁ ጠቢባን መካከል መገኘት የተመኘው እና ይህን ጽሑፍ ያሰፈረው ሙክታሮቪች ኦስማኖቫ ነው።